አስተራብነት ጋር ያወራን ህመሙ በጣም ከፍተኛ ደረጃ ደርሶ ህክምናህን አድርግ ስለው ችላለና በጣም እንባዬ ፈስ በስልክ ከሱ ጋር ያወራው ማለት ነው። አራት ጓደኞች አሉክ ባቢ ጨረቃው አለ ቢኒ አለ ባቢ ጨረቃው እሺ ቢኒ አለ ይርኒ አለ አይላብ ካራቱ አንዱን ባለስልጣን አርገው እሺ አንዱን ዳንሰኛ አርገው አንዱን ሙዚቀኛ አርገው አንዱን ደግሞ አትሌት አርገው ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ያበደ ድምጽ ነው። እንኳን ደስ ያለ እንኳን አብሮ ደስ አለ ማለት የልጅ አባት ሆነሃል። በስማም ልዩ ስሜት ስንት ቀን ሆነ ማለት ነው? ልጄ ከተወለደ 15 ቀን ደስታውን እንዴት እየተቋቋምኩ ነው እንደሚ በእነዚህ 15 ቀናት እኔ እንጃ ማለት ያልወለደ ሰው አይረዳውም እና የወለደ ሰው ደግሞ ይረዳዋል። ስለዚህ የልጅን ፍቅር ማብራራት ያናል ጊዜ ወስዶ ማብራራቱ አስፈላጊ ነው ብዬ አላሰብም። አንተ አትረዳውም እኔ እረዳዋለሁ። እዚህ ጋር ከተመልካቾች ደግሞ የወለዱ ይረዱታል ያልወለዱ አይረዱትም። ልጅ በጣም ነው ደስ የሚል ነገር ኮምፕሊትሊ ቀይራል። አሁን ከ15 ቀን በፊትና ከ15 ቀን ወደዚህ ብሩክ ሌላ ሰው ቶታሊ ኮስታራ ምናምን ነው አላሉ። አይ ኮስታራ ብቻ ሳይሆን ጠንቃቃም ነው የምትሆነው። መሪ ስትይዝ እንዲህ ነው ከወለድክ በኋላ ለልጅ ትላለህ እንዴ? አዎ ትላለህ። ሰው ቢሰድብም ቢናገርህም እንደ ድሮ አረ እንተያያለን ምናምን አትል። አይ አንተያየ ሶሪ ምናምን ትላለህና እንደዛ ነው። አይ በጣም ደስ ይላል። ስላገኙ በጣም ደስ ብሎኛል። ቴንክ ዩ። በዚህ አጋጣሚ ልጅ ስም አወጣችሁት? ስማ ወጥቶለታል። እንግዲህ ሚስትየዋ ካጸደቀች ላዮኔል ነው ስሙ። ላዮኔል ብሩክ። ላዮኔል ምን ማለት ነው? ላዮኔል የስፓኒሽ ወርድ ሲሆን ሲምቦል ኦፍ ስትሬንግዝ ነው። ይሄ የጥንካሬ ምልክት ነው። ኮመንሊ አንበሳ ማለት ነው። አንበሳ እንደማለት ነው። የሚገርም በጣም ቆንጆ ስም ነው። የተባረከ አንበሳ እንደማለት ነው። አንበሳው የተባረከ እንደማለት ነው። እንደዛ አንበሳው ብሩክ የሆነ ጥንካሬ። ባለቤት ሜሪ ጎበዝ ዲዛይነር ነች። አዎ በጣም። እንዴት ተገናኛችሁ? እስከዛሬ ተናግረዋል? በጣም ኢንተርቪው አይቼ ነበር። አይ ብዙ አልተናገርኩትም ግን ምንድነው ሜሪ በነገራችን ላይ በጣም ዩኒክ ሴት ነች። በጣም ምርጥ ሰው ነች። ኮምፈርት እሷ ጋር ስትሆን ኮምፈርት የሚሰማክ ነች። ለኔ እንደ ሚስት ብቻ ሳትሆን እንደ ጓደኛም ነች። አንተ በደንብ ታውቃታለህ። በደንብ ነው ከኔ ጋር የምናወራው፣ በደንብ ነው የምንግባባው እና በጣም መወዳት ሚስቴ ብቻ ሳትሆን በጣም መወዳት ቤስት ፍሬንዴ ነች እሷና በጣም ኮምፈርት ዞኔ ነች። ሲደብረኝ እሷ ጋር ከሆንኩ አይደብረኝም። ይሄ በጣም ነው መወዳት። ከመውደድም ባለፈ በደንብ ነው የምትመቸኝ። ስለዚህ ቆንጆ ትዳር ነው ያለኝ። በጣም ደስ ይላል። አንተም ስታገባ እንደዛ ነው መሆን ያለበት። የት ነው የተገናኛችሁት ለሚለው በመጀመሪያ እንኳን የተገናኘ ነው በስልክ ነው። ረጅም ጊዜ እናወራው በስልክና በቴሌግራም ነበረ። የኔ አንድ ማቃትና ማስተምራት ልጅ ነበረች። ጓደኛዬ ጋር ተዋወቃት ምናምን ብላ ስልክ ምናምን አቀያየረችና እኔ አወራኋት። ከዛ እሷ ክፍለ ሀገር ነበረች ምናምን እንደዚህ ስናወራ ከዛ ተገናኘን። ከዛ አንተና መጀመሪያ ግንኙነታችን ኦሬዲ ወደ ሪሌሽንሺፕ ውስጥ መገባ ነው በስልክ ነው። ረጅም ጊዜ ከዛ የሆነ እንደዚህ መታ ምናምን አገኘችኝ። እንደዛ ሆኖ ነው የቀጠለውና ስለዚህ በስልክ ነው ማለት ነው። በጣም ደስ ይላል። የሰርጋችሁ ቀን ዜናው መስራት አልተወክም ነበር። አላረፍክም። የሰርጋችሁ ቀን ተሰበረ። እኔ ያዩት ነበርና ያን ቀን ጸጉሩን ከመቆረጡ በፊት ያው ሰርጉ ስለተጠራው እኔ ቪዲዮም ሰራለሁ ብዬ ስላሰብኩኝ ሰዓቱ እየጠበቅኩ ነበር። 10 ሰዓት 11 ሰዓት እየጠበቅኩ ነበር። ጠዋት ላይ 3 ሰዓት 4 ሰዓት ላይ እሱ በቃ ቪዲዮ 3 4 ቪዲዮ ሰርቷል ጸጉሩን ሳይቆረጥ። እንዴ ልጅ አርፍም እንዳልኩኝ ከዛን ሰርጉ ቀራ እንዴ ይሄ ልጅ ጸጉሩ አልተቆረጠ ልብስ አለበሰ ዜና የሚሰራው እንዴ እኔ ልበላ ምናምን አላልክ? እሱን ነው። እሺ ከሰዓት ላይ ደግሞ ጸጉሩ ተቆርጦ ሳየው በቃ እንደዚህ ሆነ ምናምን ስል ጸጉሩን ተቆርጦ ደግሞ ሌላ ወሬዎች እየሰራ ነበር። እና ያን ቀን ራሱ አላረፍክም። የሰራ ሰው ነው ለማለት ነው። አዎ አላረፍኩም። ምን መሰለ ኦሬዲ ሰርጉን እንግዲህ ምን እሰራለሁ አሁን ሰው ቶታሊ ካሰበው እሺ ምን እሰራለሁ ዜና ማለት እሺ ሰርጉ የተዘጋጁ ወጣ አልሰራ ምንም አልሰራ ጸጉሬን እጄ ቆረጣለሁ ምናምን። ስለዚህ ጸጉሬን ከመቆረጤ በፊት እንዳጋጣሚ ሆኖ ደግሞ ቃል የገባውላቸውና አግሪመንት ያለኝ የማስታወቂያ ስራዎች ነበሩ። እነዛ የማስታወቂያ ስራዎች የዛን ቀን መለቀቅ ነበረባቸው። እንዳጋጣሚ 3 ነበረ ደግሞ ተደራርቦብኝ ነበር። እነሱ ቀረጽኩ፣ አስተካከልኩ፣ ኖርማል ዜና ሰራው፣ ማስታወቂያዎቹን
አንዱን ምሳ ሰዓት አንዱን ደግሞ ሰርጉ ላይ ያለው ለቀኩት። ስለዚህ ወደ 4 ዜናዎች ምናምን ተለቀቁ ማለት ነው። ስለዚህ ኦሬዲ መጀመሪያ የቀረጽኩት አለ። ከዛ ደግሞ ዜናዎችንም እየሰራው ነበር። ብዙ አያቆይም ዜና ሰራ ኦሬዲ እኔ ለዜና ነው የተፈጠርኩትና ብዙ አይከብደኝም። የቃላቶቹን እንትን ማለት ኤዲት ማድረገው ነገርም የለም። ያው አንተ ስለምታውቅ በደንብ ነው ማወራው። በጣም ወሬኛ ነኝ። ስለዚህ ተከተካ አድርጌ ወደ ሰርጌም እየሄድኩ ቢሆን እንደዚህ ይዤ አወራለሁ እና ያ 30 40 ሰከንድ ጉዳይ ስለሆነ እንደዛ በደንብ እየሰራው ነበር። ሁለተኛ ነገር ብዙ ሰው ሰርግ እንዳለ ያውቅ። ብዙ ሰው አያውቅም። በቃ ሰሌክት ተደርገው በቅርበት ያሉ የተወሰኑ ሰዎችን ብቻ ነው የተነገራቸው። ምንድነው የሚዲያ ፐርሰናሊቲ ሲኖርክ መነጋገሪያነቱን የሚፈልገው ሰው ሊኖር ይችላልና እኔም እሷ ደግሞ ከኔ ባሰች በጣም አትፈልገው መነጋገሪያነቱን አንፈልገው። ቀድሞ ምናምን እንደዚህ ቢወራ ኖሮ ሊያገባ ነው የዊግ ፕሮሰስ አለ፣ ሽምግልናው ፕሮሰስ ሚዲያ ላይ ይወጣል፣ የምናምኑ ፕሮሰስ ይወጣል። ያ ሁሉ እንዲኖር አልፈለግንም። ማለት እንትን ነው አንዳንዴ ሁሉንም ነገርህን ለሚዲያ ካሳየክ በኋላ ከዛ በኋላ ኮምፕሌን አይምጣብኝ ማለት አትችልም። ስለዚህ አንተ የምትፈልገውን ነገር ብቻ ለሚዲያ ተሰየለ። እኔ ፐርፌክት አይደለሁም፣ እሷ ፐርፌክት አይደለችም፣ አንተ ፐርፌክት አይደለም። ስለዚህ ስህተቶቻችንም እንትኖቻችንም ለመተራረም እዛው በውስጣችን እንዲሆን የፈለግነውና እንደአጋጣሚ መጀመሪያ የሰርጋችንንም ቪዲዮ የለቀቀው አንተ ነህ። ማንም አልቀደመኝም አይለቀቅም ማለት ነው። ለምን የተጠሩ ሰዎች ጥሪ ሲሰጣቸው ምንድነው የተባሉት ስቶሪ ምናምን እንዳታረጉት ተብለዋል። ያልተነገረኝ አንተ አይደለም መጀመሪያ ነው ቀድሞ አንተማ ኦሬዲ እንዲው ነው የምትመጣው። ስለዚህ መጥሪያም አይሰጠም ለሌሎቹ ግን እና እንደዛ ስለሆነ ሚዲያ ላይ እንዲወጣ ስላልተፈለገ ስለመሰላቸው ቀርጸው መልቀቅ አልፈለጉምና ከዛ እኛ ያሰብነው ምንድነው በቃ ቢያንስ ከገባን ሰዓት ጀምሮ ነው መለቀቅ ያለበት ነው። ለምን ብዙ አልጠራንም ብዙ ኮምፕሌኖች እንዳይመጡ ስለፈለግን በቃ ልክ ሰርጉ ተገብቶ 11 ሰዓት ነው 12 ሰዓት ከተብሎ ከዛ በኋላ እንዲለቀቅ ነው የፈለግነውና እንዳጋጣሚ አንተ ነህ መጀመሪያ የለቀቀው። ከዛ እኔም ሁሉም ሰው ለቆታል እና አሪፍ ነው የሆነው። ደግሞ በጣም ቆንጆ ነበር። በጣም 3 ነው 4 ቪዲዮ የለቀቁት፣ አራቱም 1 ሚሊዮን በላይ ነው የታዩት። በጣም ሰው ቀልድ ነው ድራማ ነው ምናምን እያለ ለምን ኤክስፔክት አላደረገም አልተወራም ምንም በቃ የኔና የሷን ላይፍ ብዙ ጊዜ አላወራ እንትን አላለው። በቃ እኔ ፍቅረኛ እንዳለኝ እናገራለው ምናምን እንጂ አብረንም ብዙ ማለት የኔም ኮንተንት ሌላ ነው። የሷም ከልብሷ ውጪ ምንም አትለቅም። አይተኮ ከልብስ የሷ አካውንት ላይ ልብስ ብቻ ነው የሚለቀቀው፣ የኔም አካውንት ላይ ዜና ብቻ ነው የሚለቀቀው። ሁለተኛ አካውንት አለን፣ እዛም ላይ ብዙ አክቲቭ አይደለንም። እሷ በነገራችን ላይ ባለቤቴ በጣም ጎበዝ ዲዛይነር ብቻ አይደለችም፣ በጣም ጎበዝ ልብስ ሰፊ ነች፣ በጣም ጎበዝ ጠላፊ ነች። ያበሻ ልብስ ሁሉንም አይነት ስራ ትሰራለች። የፈርጡንም የማድረጉንም ሁሉንም ነገር ነው የምትሰራው እዛ ውስጥ ማለት ነውና ልብሶቿም ዩኒክ ናቸው። በደንብ ምርጥ ስራ ነው የምትሰራው። እኔ እቺማ ቀላል ነች ምናምን ብያ ሰፋለሁ ምናምን ብያ አንድ ቀን ገባውና እጄ ለትንሽ ነው እጄን በስቼው ነው እና ይከብዳል ትንሽ። ግን መኪና እንደ መንዳት ነው እንትን መስፋት በእጅ ተቆጣጣረውና በእግርክ ነው የምትሰጠው። ለማቆም ታቀዘቅዛለህ። ሙያውን አለኝ። አረ እየሰከስኩ አይደለም ግና ትክክል እኔ አታውቅም ብዬ እያወራሁ እንደውም ብዬ ነው። ትክክል። እኛ ቤት ከአያቴ ጀምሮ አባቴ ተቀበለ፣ ከዛ እኔ ተቀበልኩኝ። አሁን ብራዘር እየሰራን ያለው ብራዘር እየሰራን ያለው። እስቲ እግዚአብሔር እውነት ሙያው ላይ አለ ለማለት ነው። በቃ የሙያ ፓርት ታለማምዱኛላችሁ። እስቲ ውሎን ንገረኝ፣ ከጧት እስከ ማታ ድረስ የምታደርገውን ነገር። የኔ ውሎ ከወለድኩ ነው ሳልወልድ ከወለድኩ በኋላ ምኑን አተኛም እኮ ይነሳል ልጁ ማስተኛማ። ልጁ ይነሳል። ግን አሁን ምንድነው ያው እሷ በየጊዜው ትነሳለች ምናምን እና እኔ ደግሞ ጠዋት ላይ እሷ ተተኛና እኔ ልጁን ይዤ ቆያለሁ እስከ 3 ምናምን። ኦሬዲ አጥብታው ከተኛች በኋላ እኔ ልጁን ይዤ እስከ 3 ቆያለሁ። ከዛ ቪዲዮዎች እሰራለሁ። ልጁን ይዤ ቪዲዮዎች ምናምን መረጃዎች ፈልጋለሁ። መረጃዎችን ይዤ ወጣለሁ። ከዛ በኋላ የሆነ የስራ ቀጠሮ አላጣም። ሞስትሊ ለማስታወቂያ ምናምን የሚፈልጉን ሰዎች ጋር ሄዳለሁ። ካልሆነም ግን ቢሮ ሄድና አንዳንድ ስራዎችን እሰራለሁ። እንትን ሃንዳውቶች ምናምን አዘጋጃለሁ ለማስተምርበት እዚህ አዲስ አበባ ከሆንኩ ማለት ነው። እነሱን ነገሮች አዘጋጃለሁ። ማስተምረውን ነገር እዘጋጃለሁ። እሱ ያና ነው። ከዛ ውጪ ብዙ ስራዬ ሰው ማግኘት
ሰዎችን ማግኘት ማለት ስራዬ ከኔትወርክ ጋር የተያያዘ ነው። ማስታወቂያዎች ምናምን መስራው በኔትወርክ ነው። ከዛ ውጪ ያው ቢሮ ስራ ካለ ሰራለሁ፣ ካልሆነ ዞር ዞር ላለው በቃ ከዛ ወደ ቤት እመለሳለሁ። በጣም ቆንጆ ብሎ ነው። 4 ጓደኞች አሉክ። ባቢ ጨረቃው አለ፣ ቢኒ አለ፣ ባቢ ጨረቃው እሺ፣ ቢኒ አለ፣ ይርኒ አለ፣ አይላቭ። ከአራቱ አንዱን ባለስልጣን አድርገው፣ እሺ፣ አንዱን ዳንሰኛ አድርገው፣ አንዱን ሙዚቀኛ አድርገው፣ አንዱን ደግሞ አትሌት አድርገው። ለምንም አልተፈጠሩም እኔ አንዱን ባለስልጣን ያልኩ። አዎ ባለስልጣን ቢሆን አገር ቢያስተዳድር ጥሩ ነው የምትለው ሰው አገር ቢያስተዳድር ጥሩ ነው ብዬ ማስበው ተረጋጋው ሰው ቢኒ ነው። አልገመትኩም እኔ ይድኔን ሳስብ ነበር። ኧረ ይድኔ ወይ ሃይላብን ይላል ብለህ ነው አንተ? አዎ አሁን እነሱ ምንድነው ይድኔ ቢኒ ምንድነው ኳሊቲው እርጋታ አለው በጣም ለውሳኔ ምናምን አይቸኩልም። ሌሎቹ ግን ሊቸኩሉ ይችላሉ። ገብቷል? አሁን ሃይላብ ጀት ምናምን ብሎ ጀት ሊሆን ይችላል እሱ ራሱና ሊተኩስም ይችላል። ገብቷል? አሁን እንደው እስቲ ጅቡቲ አካባቢ ላይ ለምን ዝም ብለና አንጠቀልላት ምናምን የሚል ሐሳብ ሊመጣል። ሀገር መሪ አድርገው ደቡብ ሱዳን ብቻዋን ምን ትሰራለች ይደብራታል ብሎ ሊተኩስ ይችላል። የጀት ጉዳይ ነው። ገብቷል? ይሄ አመል ነው፣ አይለቅም። እውነት ነው። እና ስለዚህ እሺ ቢኒን ለዛ ቦታ አጭቸዋል። ቢኒ ባለስልጣን ሆኗል። እሺ ሌላኛው ምን ቢሆኑ? አትሌት፣ ዳንስና ሙዚቀኛ። ያው በድምጽ አትሌት ያው ይድነቅ ይድኔውን አትሌት ይድነቅ ነው። እሺ በቃ ኳስ ምናምንም ተፍ ትላለች። ስለዚህ ከስፖርቱ ጋር ስላለች አትሌት ነው። በዛ ላይ ይሮጣል። ያው ሩጫ ላይ ጎበዝ ነው ሲሮጥ። በተለይ ሰው ካባረረው ይሮጣል። እሱ ይድኔ ጉዲና አልሰማም። እሺ እንደማያየው ተስፋ አደርጋለሁ ታለ እሱን አትሌት አደርገዋለሁ። ከዛ ሙዚቀኛ ሃይላብም ሙዚቀኛ አባቴ ሙዚቃሽን ከጀት ጋር አያይዘሽ ትገጥሚዋለሽ። ከዛ በኋላ ዳንስ ነበር የጠበቅኩት። ዳንስ ባለፈው ሲድሮ ሲመረቅ እየደነሰ ነበር ከነ ዊሃ ጋር ሲደንስ ነበር። አይ ወደ ሙዚቃው ያደላል። በነገራችን ላይ ሃይላብ ያልተገለጠ ጥበብ ነው ያለው። ድብቅ ነው፣ ያው ለሁላችንም ድብቅ ነው። ግን ባይኖርህም ዝፈን አስፋ በዘፍን አሪፍ ነው። ማይክ ሲይዝ ጎበዝ ነው። እሺ ያው የቀረው ዳንሰኛ ነው። ጨረቃው ባቢ ዮሐንስ ተሾመ ጨረቃው ብሎታል። እንግዲህ ጨረቃው ነው እሱ። በጣም ቆንጆ ዜናዎችን ስትሰራ አንዳንዴ የምትሳሳተው ቦታ አለ ኤዲት የሚደረግ ካፕከት ላይ ገብቶ የሚስተካከል። አንተ ካፕከት ላይ ማታስገባው አየር ላይ ነው የምትለቀው። መረጃውን ቶሎ ለማድረስ ከማሰብ አንፃር ነው ወይስ ይሄ ባለፈው አይቼ ነበር እያሳልኩ ምናምን የሚገባብ እያሳልክና አንዳንዴ ደግሞ ንባቡን የምትደግምበት አቋርጠቅ እሱ ማለት ነው። ከስንት አንዴ ነው የሚያጋጥመው። እኔ ብዙ ጊዜ አልሳሳትምና እጨርሰዋለሁ፣ ፍሎውን እጨርሰዋለሁ። ቀጥታ ሐሳቡን ምንም ባላነብም አንዴ ሐሳቡን ከሸመደድኩት ለምሳሌ በሆነ አሁን የኢራንና የእስራኤል ጦርነት አላል በዛሬው ዕለት እስራኤልና አሜሪካ በጋራ በመሆን ኢራን ላይ ድብደባቸውን ፈጽመዋል። በኢራን አካባቢ ያለው ውጥረት በጣም ከፍተኛ ነው። በዚህ ጦርነት ውስጥም ዩናይትድ አረብ ኤምሬትም ሳውዲ አረቢያም ገብቷል ምናምን። ይሄን በቃ ጨረሱ እና መሀል ላይ እንትን ስቼም ከነበረ ረሳዋለሁ፣ ኤዲት አደርጋለሁ። ግን ረሳውና ኢዲስ ሳይደረግ ሊወጣ ይችላል። አልፎ በቃ አልተሳሰቡ ብዙ ጊዜ ስለማልሳሳት እዚህ ጋር ማልተሳሳትኩም ብዬ ስለማስብ ኔክስት ወደ ፖስት ምለዋል እንጂ ገብቼ እዛቸው ጋር ካፕከት ሳይሆን እዛው ቲክቶክ ላይ ቆርጬ አስተካክላት ነበር። ግን አንዳንድ ያመልጣሉ። ያው ከችኮላ ነው እንግዲህ የወሬ ምን ይደረግ መረጃውን ቶሎ ለማድረስ ከመፈለግ አንፃር። ሰሞኑን ምን አየሁ መሰለ የልጅ ዳውድን ሜም እናንተ ይሰራ አንተ እንደውም አረጋብዛቸዋል። በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም ሪፖስት አድርገለታል። እኔ መጀመሪያ ነው ያየሁት፣ ወዲያው ነው የመጣልኝ። እሺ እና ሜንሽን አድርጎኝ ይሁን አላ እኔ ሜንሽን ሲያደርጉኝ አላይም። በጣም ብዙ ሜንሽን ስላለ በሜንሽን ሳይሆን ማየው በቃ መጣልኝ ፊት ለፊት። እሺ እና ሳየው ገና 500 ምናምን 600 ላይክ ላይ ነው ያለው። ገና ተለቆ 5 ደቂቃ ምናምን ከዛችማ ጸዴ ነች አልኩና ልጁ ደግሞ በጣም ነው የሚመቸኝ። በጣም ጎበዝ ነው። ሁመሩ ደስ ይላል። ኮሚክ ነገሩ በጣም ደስ ይላልና
በዚህ ሰዓት በተሰማ መረጃም ሲለካ ደግሞ ከፊት መጀመሪያ የነበረው የሃይላብ ነበርና ሃይላብ ነበር። በቃ ቆይ ይሄንንማ ለሃይላብ ልላክለት ብዬ ማለት ነው እስኪጨርስ ጉዲና አላየው ሼር ላረግለት ሼር ወደ ማድረጉ በቃ ሳልጨርሰው ሃይላብ ሙርት ያዘብሽ ምናምን ብዬ ልጽፍ ሼሩን ነክቼ ህም ሲል ሃይላብ ህም ይላል እንዴ አልኩኝ። ህምም እያለ ነው እንዴ ሃይላብ ምናምን ስለካ የኔን ፎቶ ለጥፎታል እና በጣም ነው ፈታ ያረገኝ። እንደዛ አይነት ሚሞች አሉ በየጊዜው የሚሰሩ። በሰርጌም በጣም ብዙ ሚሞች ተሰርተዋል። በቃ ሚም በጣም ማለት ያዝናናል። እውነት ለመናገር በጣም ነው የሚያዝናናው። ኦፌንሲቭ አይደለም። ኦፌንሲቭ የሆነ ሜመሮችም ብዙ አሉ ብዬ አላስብም። ምናልባት እኔ ላይ ያልደረሰብኝ ይሆን አላቅም። ደስ ይላሉ። እኔ በቃ ምዝናናው በሚም ነው። ዞሮ ሚም በጣም ነው የምንላላከው። እኛው አሴ ፍሬንድ በደንብ እንላላካለንና ያበደ ነው። ደስ ይላል። ቲክቶክ ላይ መስተካከል አለበት የምትለው ሐሳብ? ቲክቶክ ምን አለ መሰለ፣ ቲክቶክ ላይ ያው ሁሉም የሚችለውን ነው የሚሰራው። በእውነት ለመናገር ሁሉም የሚችለውን ነው የሚሰራው። ከተሳሳትኩ በሆነ ዘርፍ ላይ እኔ ከተሳሳትኩ አልቻልኩም ማለት ነው። ሰው ሆን ብሎ አይሳሳትም የሆነ ነገር ለመሳሳት ማለት። ከዛ እየተስተካከለ ነው የሚሄደው ሰው። እኔ ዛሬ 3 አመት የሰራሁትና አሁን የምሰራው አንድ አይደለም። የዛሬ 3 አመት ያለኝ ኢሞሽናል ኢንተለጀንስ እና አሁን አንድ አይደለም። በተለይ ደግሞ ከዲጂታል ሚዲያው ጋር በተያያዘ ዛሬ 3 አመት ያለውን ብሩክና አሁን ብትጠይቀው አንድ አይደለም። ሰው ራሱን እያሳደገ ያለ። ስለዚህ ሁሉ ጊዜም ክሪቲሳይዝ እንደረግ ለማደግ እንዲመች አይነት ክሪቲሲዝም ነው መሰጣጣት ያለብን። አንዳንድ ሰው ምንድነው ዝም ብሎ የሰውን ስም ዝም ብሎ ረገጣ ምናምን አይነት ነገሮች አሉ። ብዙ ባያጋጥመኝም ግን ብዙ ልጆች ላይ ማየው እሱ በቃ ዝም ብሎ ረገጣ። ጠዋትና ማታ አንዱ ስም ይነሳል ይረገጣል። ግን አንተ ምን ሰርታል? መጀመሪያ ራስህ ክሪቲሳይዝ የምታደርገው ሰውዬ ምንድነው ስራክ? ሁለተኛ ነገር እየሰራ ያለ ሰው ቶታሊ ይሳሳታል። የሚሰራ ሰው ነው የሚሳሳተው፣ ማይሰራ ሰው አይሳሳትም። ስለዚህ እኔ የሆነ ያክል ስቴፕ ሄጄ ከተሳሳትኩኝ እያረምኩት ሄዳለሁ። አልደግመውም እኮ ስህተቱ። ስለዚህ እንዳርመው አድርገህ ክሪቲሳይዝ ታደርገኛለህ ማለት ተክሉ ይሄ የሰራው ነገር ትክክል ያልሆነበት ምክንያት በዚህ ነው፣ እቺኛዋን አስተካክላት። ጠዋትም ማታም የሆነን ሰው ግን ስም እያነሳ ምናምን እንደዚህ ታደርግ አንተም አታድግም፣ ሰውንም እንትን ማድረግ ነው። ምናልባት ይሄ ቅድም እንዳልኩ ነው። ይሄ ጫናን የመሸከም አቅማቸው ደካማ የሆኑ ሰዎች ምናልባት ልታሳድዳቸው ትችላለህ፣ ልታባራቸው ትችላለህ፣ ካላማቸው ልታዘናካቸው፣ ያንተን ዱላ ያንተን እንትን ፈርተው ሌላ ነገር ላይ ያደርጉ ይችላሉ። ስለዚህ ክሪቲሳይዝ እናደርግ ፖዚቲቭ ክሪቲሲዝም ነው ልንሰጥ የሚገባው። ሰውን የሚያንጽ የሚያስተካክል የተሳሳተውን የሚያርም እና ሶሻል ሚዲያ ላይ ይሄንን የሚሰሩ በጣም አሪፍ ልጆች ጎበዝ ልጆች አሉ። ስለዚህ ክሪቲሳይዝ ሲያደርጉ መልካም በሆነ መልኩ ክሪቲሳይዝ ቢያደርጉ በጣም አሪፍ ነው እላለሁ። በነገራችን ላይ እኔ ስለኔ ለምሳሌ የሆነ ኔጌቲቭ ነገር ሲሰራ አላይም። ስለኔ ማለት የሆነ አንተ መጥፎ ነገር ስለኔ ብታወራ አላይም። ግን በምን አወክ መጥፎ መሆኑን ልትለኝ ትችላለህ። ለምሳሌ ሰው ይልክልኛል፣ ፖዝ አድርገዋለሁ። የኔ ፎቶ ከሆነ ከላይ ያለው ኮሜንት ገባለሁ። ኮሜንቱ ይነግራል። ይሄማ ብሩክ እኮ ድሮም አይመቸኝም፣ ትክክል ነው ብሩክ አይመቸኝም ምናምን ሚል ከሆነ ነቆራ ነው ማለት ነው። ትክክል አረክ ብሩክ ያሪፍ ነው ምናምን ካልክ ደግሞ ሙገሳ ነው ማለት ነው። ኦሬዲ ፎቶዬ ከተለጠፈ ልክ እንደዛ ሲሆን ያን ሰው እንድጠላው አልፈልግም እና አላየውም። ስለዚህ ምንም ነው አይመስለኝ ማለት ስለኔ የሆነ ነገር ሲሰራ ፖዝ አድርጌ ኮሜንት አይቼ ኔጌቲቭ ነገር ነው ምናምን ወይም ደግሞ ሰው ሲልክልኝ አንተ ስትልክልኝ ይሄ ልጅ ምን እያለክ ነው በእናታ ዝም ብሎ እየሰደበክ ነው ምናምን ካልከኝ አልከፍተውም። ማልከፍትበት ምክንያት ምንድነው? እንዳልከው ነው ውስጤ ይቀራል። በወድም ብጠላ የሆነ ነገር ነው። ለምሳሌ በማይሆን ነገር እየተናገርከኝ ከሆነ ውስጤ ይጠላሃል። እኔ እናንተ ደግሞ ነገ እንገናኛለን፣ የትም እንገናኝ። እኔ አልጠላህም፣ አላየሁትም። ሰድብ አውቃለሁ እኮ የሆነ ነገር እንዳልከኝ፣ ግን ምን እንዳልከኝ የከፋውን ነገር አላየሁትም። ስለዚህ የሆነ ነገር ብሎኛል ነው እንጂ ይሄ አንጀቴን ቁርጥ አድርጎ ይሄ ልጅ አይመቸኝም የሚያስብል ጥላቻ አልጠላህም። እና ብዙ ልጆች አሁን እንደዛ ወይ ስለኔ የሆነ ነገር ብለው ምናምን አግኝተው ወይኔ እንደዚህ ብዬክ ነበር ይቅርታ ምናምን ይሉኛል። እኔ ደግሞ አላየሁትም። የሆነ ነገር እንዳለው አውቃለሁ፣ ግን ምን የሚያስጠላ ነገር እንደሆነ አላውቅም ስላላየሁት ማለት ነው። የመጨረሻዎቹ 3 ጥያቄዎች ልጠይቅህ። በጣም የተናደድክበት ቀን? በጣም የተናደድኩበት ቀን እንደዚህ ብዙ እንደዚህ ቀን ቆጥሬ ምናምን እናደድ አይነት ሰው አይደለሁም። ማለት እንደዚህ ይሄ ያናደዳል ብዬ አላቅም። ግን የተከፋውባቸው ምናምን ቀናቶች አሉ። በመከፋት ደረጃ ማለት ከሰው የሆነ ነገር ወይም ደግሞ ኤክስፔክት አድርግና
ማለት ለኔ ላይሆን ይችላል ለሰዎች ምናምን የሆነ ለምሳሌ እርዳታ ምናምን ለማስተባበር ሞክረህ አሁን ለምሳሌ እኔ እርዳታ አሰራ ወደ ሚዲያ አልወድም ሚዲያ ላይ ግን በግል የሆኑ እርዳታዎችን የሆነ ነገር ተስፋ ታደርግና ለቅርብ ሰው ራሱ ማለት ነውና እንደዚህ ለሚታወቁ ሰዎችም ይሄን እንዲህ ብናደርግ ምናምን ብለ በቃ ማይሆን መልስ ስታገኝ ያኔ ይደብራል ያ የመከፋት ነገር ነው እንጂ እንዲህ ብዙ ምናደድ አግሬሲቭ አይደለም ኦኬ እሺ ያለቀስክበት ቀን አለ ያለቀስኩበት ቀን በቅርብ ያለቀስኩበት እንትን አለ ማስተራብነት ጋር ያወራን ህመሙ በጣም ከፍተኛ ደረጃ ደርሶ ታከም ምናምን ስለው አይ አልታ እንትን አለልም አለኝ አይ ባታሰባክ ኖርማል እኮ ነው ዝም ብሎ ነው እንደዚህ የሚካበደው እንጂ ኖርማል ነው እኔ አሁን ዝም ብዬ እርዳታ ስራውን ለስራና እንትን ልበል ከዛ ከእንትን ነበርና ክፍለ ሀገርም ልጄን ጄሊ ምናምን አለና ያኔ ደግሞ የህመሙ ጉዳይ ማለት በጥርጣሬም እንደዚህ የምርመራው ውጤት በጣም ያስፈራ ነበርና ያኔ በጣም አለቀስኩ እንዴት አንተ ማለት አንተ እኛንም አታከብርም ማለት ነው ምናምን ብዬ እሱ ችላ አለ ህክምናህን አድርግ ስለው ችላ አለና በጣም እንባዬ ፈስ በስልክ ከሱ ጋር እያወራው ማለት ከዛ በኋላ አረ እንዴ አቱ ምናምን አለ ከዛ እሺ በቃ ብሎ ሲመጣ ወስደን ሆስፒታል ከተት ነው ከዛ ያው ሁሉ ሚዲያ ላይ ወጣው ነገር ሚዲያ አዎ በቃ ማለት በጣም ተጨነቅንኛ የተወሰነ ህመሙ የምናቀው ነገር አለ አመት ያክል ግን እሱ ዛሬ ችግር ኖርማል ነው እያለን ወደ ማይሆን ደረጃ እየደረሰ ሲመጣ እኛንን የምናቀው ብዙ ሰው አያውቅ እኔና ቢኒዬ ነው የምናቀው እና ባቢ ነው በተወሰነ መልኩ ስለዚህ ተጨነቅንኛ ጭንቀቱኛ ላይ ብቻ ሆነና በጣም በቃ እኔ አለቀስኩኝ በቃ በጣም ተበሳጨ በቃ በስጭት ነው ያለቀስኩት ደም የተናደድኩበት ቀን ያቀን ይሆናል እና ከዛን እሺ በቃ በጣም እንደዛ ስል በጣም ደነገጠሱ አልጠበቅም እንደዛ ማድረግ አልመሰለውም እንደዛ ምለው አልመሰለውም እኔ ተናግሬው አላቅምና በጣም አይለቃል ተናገርኩ ራስን ጤና አትቶ ለሰው ለመኖርም እኮ አንተ መኖር መጀመር አለብህ የሚለውን ነገር ስለው እሺ ብሎ ሲመጣ እሺ በቃ የፈለከውን አደርጋለሁ ምን ላርግ ምናምን አለ እኮ ነው የሆነ ሆስፒታል የት ሆስፒታል ነው እሺ እንሂድ የምትለኝ በቃ የሆነ ጊዜ ወይ ሌላ ቦታ ሄጄ እታከማለሁ ቀስ ብለን አሁን በቃ የሆነ ነገር ይበሉን እንሂድ ከዛ ሲልክ ሮድ አጠቃላይ ሆስፒታል እሺ ና ሲልክ ሮድ ልወሰድ አልኩት እሺ አለ ሄደ በቃ አልወጣም ከዛ በኋላ አልወጣም ወደ ማለት ሙሉ በህክምናውም በጣም ብዙ ከባድ ነበረ ወደ ውጭ ሀገርም ሪፈር ተባለ በቃ ከዛን ቀን ይዤው ከገባው በኋላ ጠዋት ይዤው ገባው አልወጣም ከሆስፒታል ያው አሁን ድኖ ነው የመጣውና ያ ነገር እግዚአብሔር ይመስገን በጣም ተመለሰ የተደሰትከበትን ቀን ንገረኝና እንጠርስ ይገመታል የደስታው ቀን ይገመታል አዎ ደስታ ሁሉ ጊዜም ማለት ድቅድቅ ካለ ጨለማ ይነጋል ሲነጋ ነው ብርሃን የምናየው አይደል እኔም በጣም የጨነቀኝ ቀን ሚስት ያው ልትወልድ ስትል ነው ከዛ ደስ የሚለኝ የወለደች ቀን የዛን ቀን ማለት ነው ይጨንቃል በጣም እንደውም ውጪ ሲሆን አልችልም በቃ እያየው ይሻለኛል ብዬ ውስጥ ነው የምገባው ሁሉንም ጊዜ በቃ የወሊዷ ጊዜ ውስጥ ነኝ አይ አንተ ቦታ በቃ ውጪ ይሻላል እኮ ከምትጨናነቅ ምናምን ሲሉ ኖ የውጪው ይበሳል ምንም በር ተዘግቶ ባላየህበት ከሚሆን ውስጥ ገብተህ ምናምን እያየ ይሻላልና እግዚአብሔር ይመስገን ምንም የሚከብድ ነገር የለም ኖርማል ነው ግን ደስ ያለኝ ያኔ እሷ በሰላም ስትገላገል የልጅ አባት ከመሆኔም ባለፈ እሷ ጤነኛ ሆና በሰላም ስትገላገል ነው ብሩኬ በጣም አመሰግናለሁ እኔ ብሩኬ ጋር ሁሌም ስደውልለት ስልኬ ይነሳል ስራ ላይ ሆኖ እንኳን ስልኬን ያነሳልኛል የሆነ ነገር ስፈልግ ማማከረውም እሱ ነው አንድ ደቂቃ ሁለት ደቂቃ አይደለም እኮ የሚሰማኝ በጣም ረጅም ደቂቃ አረ ብሩኬ እንደዚህ ሆኜ እንደዚህ ወጥቼ እንደዚህ አይነት ምክር ፈልጌ እንደዚህ እኮ ስራ ተብዬ ምናምን ስለው እና ሐሳቡን ሰጥቶኝ ከዛ በኋላ በቃ መፍትሄውን አግኝቼ ነው ቀጣይ ስራዎችም ቀጥለውና ብሩኬ ለዚህ ለመልካምነት ለወንድማዊ ምክር ሁሉ በጣም አመሰግናለሁ እኔም በጣም አመሰግናለሁ ያው ለብዙ ሰው ነው ማለት የተክሉ ስም ከተነሳ ተክሉ ምርጥ ሰው ምናምን ይላል ስለዚህ ምርጥ ሰው ነህ አመሰግናለሁ አሪፍ ሰው ነህ ማለት ይሄ አሪፍነት ከሌላ ጉዳይ ብቻ ሳይሆን አንደርስታንዲንግ ነው በጣም ሰውን ትረዳለህ ሰው ይወዳል ሰው ትወዳለህ ምንም ችግር የለብም ብዙ አታወራም ስለዚህ አትሳሳትም አመሰግናለሁ ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ ማድረጉ እንዳትረሱ ቻው